السلام عليكم ورحمة الله وبركاته. الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين، والصلاة والسلام الأتمان الأكملان على النبي الأمين وعلى آله وأصحابه والتابعين ومن تبعهم بإحسان إلى يوم الدين. أما بعد، يهي لتسنيو صفر ثبات عند شرات متو 38 كفل أسرازتين የአህባሾች እምነት በሚዛን ላይ የሚለው ትምህርት ነው። ባለፈው ትምህርት ከአላህ ውጪ ያለን አካል የሞተም ይሁን በህይወት ያለ አጠገባችን ያለም ይሁን ሩቅ ያለን እስቲዓና መጠየቅ አግዘኝ ብሎ ማለት አህባሾች ይቻላል ብለው እንደሚያምኑ አይተን ለዚህ መልስ የሚባሉ ነገሮችንም ዳሰናል። ከዛ ቀጥለን ዛሬና በቀጣይ ሳምንቶች ልናየው የምንችለው በአላህ ፈቃድ ከዛው ተቀራራቢ የሆነ ሌላ ተመሳሳይ ነጥብ ነው። ይኸውም እስቲጋታና ተወሱልንም አህባሾች ከዒባዳ አውጥተውታል። ከአላህ ውጪ ያለን አካል እስቲዓና መጠየቅ እንደሚቻለው ሁሉ እስቲጋታም ይቻላል ይላሉ። ነው አብዱላህ አልሐረሪ ወሃቢ የሚላቸው ሰዎችን ሲወርፍና እነሱ ላይ ረድ ሲያደርግ ትልቁ ችግራቸው በነቢዮችና በወልዮች ተወሱል የሚያደርገን እስቲጋታ የሚያደርገን ሰው ያከፍራሉ ብሎ ተናግሯል። እንደዚሁ በሌላ ተመሳሳይ ንግግሩም يجب ألا ننكر على المسلم الذي يقول المدد يا رسول الله رسول الله ወይ እርዱኝ ድረሱልኝ የሚልን ሰው ልናወግዘው አይገባም ብሎ ተናግሯል። በነቢዮችና በወልዮች በህይወት ያሉ የሚሆን ሞተው እስቲጋታ ማድረግ ይቻላል። በጭንቅ ሰዓት ላይ ድረሱልኝ ብሎ መጣራት ይቻላል። ምክንያቱም ይህ ሙጀረድ ኒዳእ ነው ይላሉ። እንደለመዱት መጣራት ብቻ ነው። ለነሱ አልተናነስንላቸውም። አላዋቂዎች ወሃቢዮች ናቸው እስቲዓናን፣ ኸውፈን፣ ረጃን፣ እስቲጋታን ከዒባዳ የሚመድቡት እንጂ እነዚህ ከዒባዳ የሚመደቡ አይደሉም። በሐቂቃው ካሁን ቀደም በተደጋጋሚ እንደተገለጸው የዒባዳ ቁንጮ ናቸው። በጭንቅ ሰዓት ላይ የሰው ልጆች ማንም እንደማይጠቅማቸው ያውቃሉ። አላህን ነው የሚለምኑት። ሐታ የመካ ሙሽሪኮች ስቃይና መከራ ሲበረታባቸው ጭንቅ ላይ ሲሆኑ አማልክቶቻቸውን ሳይሆን ይጣሩ የነበረው አላህን ነበር። አብዱላህ አልሐረሪ ግን በጭንቅ ሰዓትም ቢሆን ወልዮችን፣ ነቢዮችን አጠገባችን ይኖሩ የሞቱ ሰዎችን ድረሱልኝ ብሎ መጣራት ችግር የለውም። በዚህም በዘመኑ ያሉ ሰዎች ሽርካቸው ከቀድሞ ከመካ ሙሽሪኮች የከፋና የባሰ እንደሆነ እንረዳለን። ምክንያቱም እነሱ በሰላም ጊዜ ነው በአላህ የሚያጋሩት። ሲጨንቃቸውና መከራ ላይ ሲሆኑ አኽሊሱ ይላል፣ ጥርት አድርጋችሁ ጌታችሁን ብቻ ለምኑ ይላል። አማ በዘመኑ ያሉ ሙሽሪኮች በደስታም ጊዜ በችግርም ጊዜ ማሻረካቸው እንዳለ ነው። በል ሲጨንቃቸው መከራ ላይ ሲሆኑ የበለጠ ያሻርካሉ። ነው እዚህ ላይ እንዳለው በመከራና በስቃይ ጊዜ ወልዮችን፣ ነቢዮችን፣ ሷሊሖችን በህይወት እንኳን ባይኖሩ አጠገባችን እንኳን ባይኖሩ ድረሱልኝ ብሎ መጣራት ችግር የለውም ብለው ይናገራል። ለዚህ ደሊል ያደረጉት አንደኛው ከቋንቋ አንፃር እስቲጋታ ዒባዳ ስለማይባል ነው አሉ። ደሊል ተደርጎ የሚቀርበው ቋንቋ ብቻ አይደለም። በቋንቋ እስቲጋታ ዒባዳ ስለማይባል ከአላህ ውጭ ያሉ አካሎችን ሩቅ እንኳ ቢሆኑ በህይወት እንኳ ባይኖሩ እርዱኝ፣ ጠብቁኝ፣ ድረሱልኝ እንላለን አይባልም። አንዱ ደሊል ይህ ነው። አብዱላህ አልሐረሪ ዱዓ ውስጥ የሚካተተውና የዒባዳ አካል የሆነውን እስቲጋታ ዒባዳ አይደለምና ነቢያትን፣ ወልዮችን መጣራት ድረሱልኝ ማለት እንችላለን ብሏል። ሁለተኛ ደሊል ብለው ያቀረቡት ታሪክ ላይ የተጠቀሱ ነገር ግን አንዳንዶቹ ضعيف የሆኑ ሌሎቹ ውሸት የሆኑ ሌሎች ደግሞ በጭራሽ ደሊል ሊሆኑ የማይችሉ ነገሮችን ለመጥቀስ ሞክረዋል። ከዚህም መሃል አንዱ በዑመር ኢብኑ አልኸጣብ ዘመን ረዲየላሁ ዐንሁ ወአርዳህ ዑመር በማታው ክፍለ ጊዜ መዲና ከተማ ውስጥ
የተሽከረከሩና የከተማውን የህዝቦቹን ሁኔታ እየቃኙ ሳለ ሰዎች ጸጥ ብለው አገኟቸው። አብሯቸው ለነበሩ ሰዎች ምን ነው ሰዎች ዝም ብለዋል ጸጥ ብለዋል ሲሏቸውም ሰዎች እኮ መከራና ስቃይ ላይ ነው ያሉት፣ ረሃብና ድርቅ አጥቅቷቸዋል፣ በመሆኑም አይናገሩም አይስቁም አሏቸው። ይህኔ ዑመር ረዲየላሁ ዐንሁ አርዳህ ኢራቅን አካባቢ ለማስተዳደር መደቧቸው ወደ ነበሩት አቡ ሙሳ አልአሽዓሪ አን ያገውታሁ ሊኡመቲ ሙሐመድ ብለው ጽፈዋል። እንደው ፈጥናችሁ ድረሱ ለኡመቱ ሙሐመድ ብለዋል የሚል አንድ ደሊል ያቀርባሉ። ሌላኛው ደሊላቸው ደግሞ ሰይፍ ኢብኑ ዑመር ከሚባል ሰው የተላለፈ ሲሆን ዓመር ረማዳ ላይ 17 እና 18ኛው ዓመተ ሂጅራ ላይ መዲናና ከመዲና ዙሪያ ላይ የነበሩ ሰዎች በረሃብ ተጠቅተው ነበርና በዛ ጊዜ እነሱ እንደሚሉት ቢላል ኢብኑ ሐሪስ በመባል የሚታወቅ ሰው ዑመር ኢብኑ አልኸጣብን አስፈቅዶ ገብቶ ነብዩ በህልሜ መተው ዑመር ሆይ ካሁን ቀደም ብለህና አስተዋይ ሰው ነበርክ ምን ነክቶህ ነው አሉት። ከዛ በኋላ ዑመር ረዲየላሁ ዐንሁ ይሄን ህልም መቼ እንዳየ ጠይቀውት በማግስቱ ለሶላት አልእስቲስቃ ሰዎችን ሰብስበዋል። ከዛ ዑመር ረዲየላሁ ዐንሁ ቅሳው ረጅም ነው ባጭሩ ዑመር ረዲየላሁ ዐንሁ ወደ ተለያዩ ሀገራት አስተዳዳሪ አድርጎ ወደ ላካቸው ሰዎች አን አጊቱ አህለል መዲነቲ ወመን ሐውለሃ መዲናና ከመዲና ዙሪያ ላሉ ሰዎች ድረሱላቸው ብሎ ደብዳቤ ጽፏል። ይሄ ሰይፍ ኢብኑ ዑመር ከሚባል ሰው የተወራ ሲሆን ወደፊት ምላሹን እንደምናየው ሰይፍ ኢብኑ ዑመር በሙናፊቅነት የተጠረጠረና አህለል ሐዲስ ዘንድ ምንም ቦታ የሌለው ግለሰብ ነው። እንደዚሁ ደሊል ካሏቸው መሃል ሌላኛው ነቢያችን ሰለላሁ ዐለይሂ ወሰለም ዝናብን ሙጊስ ብለውታል፣ ፈጥኖ ደራሽ ብለውታል የሚል እጅግ በጣም የሚገርም እስትድላል ነው። እንደዚሁ ደሊል ካሏቸው መሃል እጅግ በጣም በርካታ የሆኑ ቂሷ የሚሏቸው ነገሮችን ጠቅሰዋል። የተለያዩ መሻይኾች በቀብሩ ተወሱል አድርገዋል። ተወሱልና እስቲጋታ አንድ ነውና በርካታ ታሪክ ላይ የሚታወቁ ዑለሞች እስቲጋታ ተወሱል የማይቻል ቢሆን አያደርጉትም ነበር ብሎ ደሊል አድርጓል። እነዚህም መልስ የምንሰጥ ይሆናል። በመጀመሪያ ደረጃ እስቲጋታ ዒባዳ ውስጥ አይገባም ለሚሉት ነገር መልስ ስንሰጥ እስቲጋታ ከቋንቋ አንፃር ከዕለሞች ንግግር አንፃር እንኳ ብናየው ዒባዳ ውስጥ ይካተታል። እስቲጋታ ማለት ድረስልኝ ብሎ መለመን ማለት ነው። መለመንና መጠየቅ ደግሞ አጠገባችን ያለ ሰውና የሚችለው ከሆነ ምንም ችግር የለውም። አጠገባችን የሌለ ከሆነ አጠገባችን ቢኖርም እሱ የማይችለው ነገር ከሆነ ደግሞ ዱዓ ውስጥ ይገባል። የአላህን ስልጣን ለሌሎች አሳልፎ መስጠት ውስጥ ይገባል። በመሆኑም እስቲጋታ ማለት ድረሱልኝ ብሎ መጣራት ከሆነ ከቋንቋ አንፃር ትርጉሙ ይሄ ነው። የምንጠራው አካል የሚሰማና የሚችል ከሆነ ምንም ችግር የለውም። የምንጠራው አካል የማይሰማና አጠገባችን የማይገኝ ከሆነ ሩቅ ከመሆኑ ጋር የኔን ጥሪ መስማትና ጉዳይን መፈጸም ይችላል ብሎ አምኖ ስለሆነ ይሄን የሚያደርገው ሽርክ ይሆናል። አጠገባችን ኖሮም ደግሞ የማይችለው ከሆነ ከሱ አቅም በላይ ከሆነ ልጅ ስጠኝ አፍያ ስጠኝ ከሆነ ይሄም ሽርክ ይሆናል። የሰው ልጅ የማይችለውን ነገር መጠየቅ ስለሆነ ማለት ነው። እذن ከቋንቋ አንፃር እንኳ እስቲጋታ ዱዓ ማለት ነው። እስቲጋታ ዱዓ ውስጥ ይገባል። ልመና መጥራት መጠየቅ ውስጥ ይገባል። የሚቻል የሰው ልጅ የተጠየቀው አካል የሚችለው ከሆነ ችግር የለው። የተጠየቀው አካል የማይችለው ነገር ከሆነ ግን ሽርክ ውስጥ ይገባል። ከቋንቋ አንፃር የቋንቋ ዕለሞች እንደሚሉት يقال أغاثه الله إغاثة وغياثا وغوثا يقال ذلك إذا استجاب له ከቋንቋ አንፃር ፈጥኖ ደረሰለት ይባላል። የጠየቀውን ነገር ከሰጠው የለመነውን ነገር ካገኘ ተብሏል። ከቋንቋ አንፃር እስቲጋታ ማለት ፈጥነህ ደረሰልኝ ማለት ነው። ሆኖም በጥቅሉ እስቲጋታ በዱዓ ፋንታ ሊመጣ ይችላል። ዱዓም በእስቲጋታ ፋንታ ሊመጣ ይችላል። ሁለቱም ተቀራራቢ ናቸው። በመሆኑም እስቲጋታ ዱዓ ውስጥ ይካተታል። እስቲጋታ እስቲዓና ውስጥ ይካተታል። ደረሰልኝ ብለን የጠራነው ሰው ደርሶ እርዳታ ካደረገልን
ጠርተነው ነው የመጣው፣ ለምነነው ነው እሺ ያለው። እንደዚሁ ደግሞ እርዳታ ጠይቀነው ነው የረዳን። እስቲጋታ ከዱዓ ከእስቲዓና ከሚለይባቸው ነገሮች መሃል አንዱ ብዙ ጊዜ እስቲጋታ የሚባለው ከፍተኛ ችግርና አደጋ ላይ በሚኮንበት ጊዜ ነው። ዱዓ ሁሌም ይደረጋል። እስቲዓናም እንደዚሁ ሁሌ ሊደረግ ይችላል። አንዳንዴ የከፋ ሁኔታ ሲገጥመን ሊደረግ የሚችል ከመሆኑ ጋር እስቲጋታ ግን ሊሆን የሚችለው ጭንቅና መከራ ላይ በሚሆኑበት ወቅት ነው። እንደዚሁ ደግሞ እስቲጋታ አደጋን ለማስወገድ ሲሆን ከችግር ለማውጣት ሲሆን ዱዓና እስቲዓናን ግን በምናይበት ጊዜ መጥፎ ነገርንም አደጋንም ለማስወገድ ልንጠቀመው እንችላለን። ጥሩ ነገር ለማግኘትም ተጨማሪ ነገር ለማግኘትም ልንጠቀመው እንችላለን። እንደዚሁ ደግሞ እስቲጋታ በጭንቅ ጊዜ ብቻ ሲሆን ዱዓና እስቲዓና በድሎትና በሰላም ጊዜም ሊከሰት ይችላል። በመሆኑም ሁሉም እስቲጋታ ዱዓ ነው። ሁሉ ዱዓ ግን እስቲጋታ ላይሆን ይችላል። ዱዓና እስቲጋታ አንድ መሆናቸውን ከሚያሳዩ ነገሮች መሃል አንዱም ቁርአን ላይ ሁለቱም ተተካክተው ሲመጡ እናያለን። ለምሳሌ ሱረቱል በቀራ 23ኛው አንቀጽ ላይ ወድዑ ሹሃዳአኩም ሚን ዱኒላሂ ኢን ኩንቱም ሳዲቂን የሚል የቁርአን አያ እናገኛለን። ወድዑ ሹሃዳአኩም በሚለው የተፈለገው እስተጊቱ ቢሹሃዳኢኩም ማለት ነው የተፈለገው ብሏል። ከአላህ ውጭ የምታመልኳቸው አማልክቶቻችሁን እስቲ ደረሱልኝ ብላችሁ ጥሯቸው። ይህም አልፈራ የፈሰሩት ተፍሲር ወድዑ ሹሃዳአኩም ሚን ዱኒላህ የቁሉ ወድዑ አሊሀተኩም እስተጊቱ ቢሂም አማልክቶቻችሁን ጥሩ በእነሱም ታገዙና እስቲ ቁርአንን የሚመስል ነገር ለማምጣት ሞክሩ ተብሏል። ወድዑ የሚለውን እስተጊቱ ብለው ፈስረውታል። ከደጋ ቀደምቶች ከሙፈስሮች ከቋንቋ ዑለሞች መሃል አንዱ የሆኑት አልፈራ ረሂመሁላህ ተዓላ ኢዘን ዱዓና እስቲጋታ ማዕናው አንድ ነው። እንደዚሁ ኢብኑ ቁተይባም ረሂመሁላህ ተዓላ ይህንኑ አያ አስመልክተው ሲናገሩ ኡድዑሁም ሊዩዓዊኑኩም ዐላ ሱረቲን ሚስሊሂ ወመዕነ ዱዓኡ ሁና አልእስቲጋታ ብላ ሙሽሪኮች በቁርአን አላምንም፣ ቁርአን የአላህ ንግግር አይደለም፣ ነቢዩ ሙሐመድ ራሱ ፈጥሮ ተናግሮት ነው ባሉበት ጊዜ ከቻላችሁ አንድ ሱራ አምጡ፣ 10 አንቀጽ አምጡ፣ አንድ ወይም 2 አንቀጽ አምጡ ተብለዋል። እናንተ እንኳ ብቻችሁን ሞክራችሁ ባትችሉ አማልክቶቻችን የምትሏቸውንም ጭምር እገዛና እርዳታ ጠይቋቸውና እስቲ ቁርአንን የሚመስል አምጡ ተብለዋል። እዚህ ጋር ቁርአኑ ላይ የተቀመጠው ቃል ኡድዑ የሚል ነው፣ ለምኑ ጠይቁ የሚል። ኡድዑ የሚለው እዚህ ጋር እስቲጋታ ነው ብለው ደጋ ቀደምቶች በሶስተኛው ክፍለ ዘመን የነበሩ ዑለሞች ፈስረዋል። አብዱላህ አልሐራሪ እስቲጋታ ዒባዳ አይደለም ያለ፣ እነሱ ደግሞ እስቲጋታ ዒባዳ ነው፣ እስቲጋታ ዱዓ ነው ያሉ። ዱዓ ደግሞ ዒባዳ ለመሆኑ ከአሁን ቀደም ሐዲቶችን ጠቅሰናል። ነቢያችን ሰለላሁ ዐለይሂ ወሰለም ዱዓው ሁወል ዒባዳ ብሏል። ዒባዳ ማለት ዱዓ ነው፣ ዱዓ ማለት ዒባዳ ነው ብሏል። ከዚህም በመነሳት እስቲጋታ ዒባዳ ውስጥ እንደሚገባ እስቲጋታ የዱዓ አካል መሆኑን እንረዳለን። በመሆኑም የሰው ልጆች በማይችሉት ነገር ፈጥናችሁ ድረሱልኝ ማለት የአላህ ሐቅ የሆነውን ዱዓ ዒባዳ ለሌላ አካል አሳልፎ በመስጠት ሽርክ ውስጥ መውደቅ እንደሆነ እንረዳለን። አብዱላህ አልሐራሪና ተከታዮቹም የሆነ ያልሆነን ምክንያት እየደረደሩ ዒባዳ የሆኑ በል የዒባዳ ቁንጮ የሚባሉ ነገሮችንም ከዱዓ ከዒባዳ ማስወጣታቸው ትልቅ ስህተት እንደሆነና ቁርአንና ሐዲስን በአግባቡ እንደማይረዱ ቁርአንና ሐዲስን በአግባቡ የተረዱ ደጋ ቀደምቶችን እንደማያከብሩ እንረዳለን። አላህ በተከበረው ቃሉ አመን ዩጂቡል ሙጠረ ኢዛ ደዓህ፣ አመን ዩጂቡል ሙጠር ተቸግሮና ተሰቃይቶ ለተጣራ ሰው መልስ የሚሰጠው ማን ነው? አኢላሁም አላህ ከአላህ ጋር ሌላ አምላክ አለ እንዴ ብሏል። ነው በተቸገርክ ጊዜ መከራና ስቃይ ላይ በወደቅክ ጊዜ የፈለከውን አካል መጣራት ትችላለህ። ነብዮችን ሷሊሖችን ቢሞቱም በህይወት ቢኖሩም ሩቅ ቢሆኑም እያሉን ነው አህባሾች። አላህ ደግሞ ማን ነው የተጨነቀን ሰው ጥሪ ሰምቶ መልስ የሚሰጠው ብሏል። በአህባሾች አስተያየት መሰረት በጭንቅም ጊዜ በድሎትም ጊዜ የፈለግነውን አካል መጥራት እንችላለን። ያ አውሊያ አላህ፣ ያ ሰይደና፣ ያ ኸበር፣ ያ ኑር ሁሴን፣ ያ ረሱላላህ፣ ያ አባበክር ብሎ ማለት ይቻላል። መግቢያ ላይ እንደጠቀስነውም ቢነስ ከላሚሂ የጂቡ አላ ቱንኪረ ዐለል ሙስሊም አለዚ የቁሉ አልመደደ ያ ረሱላላህ፣
አንቱ የአላህ መልእክተኛ ሆይ እርዱኝ ድረሱልኝ የሚልን ሰው ልታወግዘው አይገባም ብላ። በሐቂቃ ነብዩ አጠገቡ ሆነው ከሆነ አግዙኝ ያ ረሱላህ ቢል ችግር የለውም። ከሞቱ በኋላ ረሱላችን ሰለላሁ ዐለይሂ ወሰለም አግዙኝ ሊባሉ አይገባም። በዚህ መልኩም አላስተማሩ። ሰሐቦችም ይሄን አላደረጉም። ቀደም የጠቀሷቸው እንደ ደሊል ያሏቸው ነገሮች አብዛኞቹ የተቀጠፉ ናቸው። ለእያንዳንዱ መልስ እንሰጣለን በአላህ ፈቃድ። እስቲጋሳና ተወሱልን በተመለከተ የሚቻል አለ፣ የማይቻል አለ። የሚቻለውና የማይቻለውን ለይተው አለማወቃቸውም ስህተት ላይ እንዲወድቁ አንዱ ሰበብ ሆኗል። እንደውኛ ሰበብ እንበለው እንጂ ሲጀምርም እነሱ ወደ ሽርክ ለመጣራት ኡማውን ወደ ጃሂልያ ለመመለስ ጥረት የሚያደርጉና የሚጽፉ መረጃ የሚሏቸው ነገሮችን የሚያሰባስቡ ሰዎች ናቸው። በአብዱላህ አልሐረሪ ዙሪያ ጥናት ካደረጉ ብዙ ጽሁፎችን ከጻፉ ሰዎች መሃል አንዱ እነሁ ረጁሉን ዩአስሉ ሊሽርክ ብለው ለሽርክ መሰረት የሚጥል መረብ የሚዘረጋ ግለሰብ ነው ብለዋል። ከብዙ ጥናት በኋላ የታወቀ እስቲጋታን፣ ዱዓን፣ እስቲዓዳን መሰል የሆኑ ነገሮች አልፎ ሁሉ ስጁድን ከአላህ ውጭ ላለ አካል ብሰግድ ሽርክ አይባልም ኩፍር አይባልም ብለው እንዲናገሩ ያደረጋቸው አንዳንድ ምክንያት ሊኖር ይችላል። እኛ ምክንያት እንበለው እንጂ ወልዕልሙ ዒንደላህ መሪያቸው የዚህ የጥመት ጎዳና መስራች የሆነው አልሃሊክ አብዱላህ አልሐረሪ ኡማውን ወደ ተውሂድ ወደ ሱና ከመጣራት ይልቅ ወደ ሽርክና ወደ ኹራፋ የሚጣራ ግለሰብ ነው። ክታቦቹ ላይ የምናየው ንግግሮቹ ላይ የምንሰማው ይሄን። ተወሱልና እስቲጋታ የሚቻል አለ፣ የማይቻል አለ። እስቲጋታ እነሱ ባሉት መልኩ እንደሚቻል ደሊል ብለው ያቀረቧቸው ነገሮች አንዳንዶቹ የሚቻለውን እስቲጋታ የሚያሳዩ እንጂ እነሱ የሚሉት አይነት እስቲጋታ እንደሚቻል የሚያሳዩ ደሊሎች አይደል። የሚቻለው እስቲጋታና ተወሱል የቱ ነው? የማይቻለው የቱ ነው? በቀጣይ የምንጠቅሰው ይሆናል። ደሊል ብለው ያቀረቧቸው ነገሮችን ስናይ አንደኛውና የመጀመሪያው ደሊላቸው ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ የመዲና ሰዎች መቸገራቸውን ሲያውቁ ወደ አቡ ሙሳ አልአሽዓሪና ዐምር ኢብኑ አልዓስ ያ ገውታሁ ሊኡመቲ ሙሐመድ ብለው ተጣርተዋል የሚል ደሊል ነው ያቀረቡት። ይሄን ደሊል ያሉትን ሹብሃ በምናይበት ጊዜ ከሸረሪት ድር የበለጠ ደካማ ነው። እስቲጋታ ለሁለት ይከፈላል። አንደኛው የሚቻል እስቲጋታ፣ ሁለተኛው የማይቻል እስቲጋታ። የመጀመሪያውና የሚቻለውን እስቲጋታ በምናይበት ጊዜ በአላህ እስቲጋታ ማድረግ ነው። አላህን እርዳታ እገዛ መጠየቅ። አላህን አግዘኝ እንድንል ደረስልኝ ከጭንቅ አውጣኝ እንድንል አላህ አዞናል። በሐቂቃውም ከአላህ ውጪ ሰዎችን መርዳትና ማገዝ ከጭንቃቸው ማውጣት የሚችልም የለም። ሰዎቹ እንኳ በአካል ሆነው በአካል ካጠገባችን ኖረው ቢረዱን አላህ ተባረከ ወተዓላ እነሱን ሰበብ አድርጓቸው እንጂ ከአላህ ውጪ ያለ አላህ ፈቃድ ማንም በራሱ ኃይልና በራሱ ብልሃት ማገዝ አይችልም። እዘን አንደኛውና የሚቻለው እስቲጋታ አይነት በአላህ እስቲጋታ ማድረግ ነው። ይህ ዱዓ ውስጥ የሚካተት ነው። አላህ ተባረከ ወተዓላ ገዝወቱ በድር ላይ የነበረውን የሙእሚኖችን ሁኔታ ሲነግረን ኢዝ ተስተጊቱነ ረበኩም ፈስተጃበ ለኩም፣ ለጦር ሳትዘጋጁ ወጥታችሁ ቁጥራችሁ በጣም አነስተኛና ዝቅተኛ ሆኖ በቂ መሳሪያ ሳይኖራችሁ ከመካ ሙሽሪኮች ለጦር ተዘጋጅተው ቁጥራቸው ብዙ ሆኖ ከመጡ ሰዎች ጋር ተጋጥማችሁና ተፋልማችሁ መከራ ስቃይ በበዘባችሁ ጊዜ ጌታችሁን እስቲጋታ ጠየቃችሁ፣ ድረስልን ከዚህ ጭንቅ አውጣን አላችሁ። ፈስተጃበ ለኩም፣ ወዲያውኑ እሺ አላችሁ። አኒ ሙሚድኩም ቢአልፊን ሚነል መላኢካ፣ 1000 የመላኢካ ኃይልም ላከላችሁ። በዚህ በጭንቅና በመከራ ጊዜ ረሱል ሰለላሁ ዐለይሂ ወሰለም ከነሱ ጋር እያሉ በረሱል እስቲጋታ አላደረጉም። ሰሐቦች ከረሱል ውጪ ባሉ በሌሎችም እስቲጋታ አላደረጉም። ከአሁን ቀደም ታሪካቸውን የሚያውቁ የሞቱ ነቢዮች ነበሩ። የተኛውም ሰሐባ ያ ሙሳ አግትና፣ ያ ዒሳ አግትና፣ ያ ዘከሪያ፣ ያ ኢብራሂም፣ ያ ኢስማዒል አጊቱና አላሉም። እንደዚሁ ደግሞ ብዙ ሶፊዮች እንደሚሉትም በኸድር እስቲጋታ አላደረጉም። ኸድርና ድረስልን ካለህበት አላሉም። ቀጥታ መላኢኮችንም አናግረው ድረሱልኝ አላሉ። ሙስሊም ጂኖችንም ድረሱልን አላሉ። እስቲጋታ ያደረጉት በአላህ ነው።
ረሱል ዓለይሂ ሰላቱ ወሰላም ራሳቸውም እጃቸውን አንስተው አላህን የጠየቁት። ወሀከዛ የቂያማ ቀንም ህዝቦች መከራውና ስቃይ ሲበዘባቸው ወደ አደም፣ ወደ ኑህ፣ ወደ ኢብራሂም፣ ወደ ሙሳና ወደ ዒሳ መጨረሻም ወደ ነቢዩ ይሄዳሉ፣ እስቲጋታ በእነሱ ያደርጋሉ የሚለውን በዚህ መልኩ ሊተረጎም ይገባዋል። ያኔ ነቢያት በህይወት አሉ። የቂያማ ቀን ውሳኔ ተሰጥቶ ህዝቡ እንዲገላገል ሲፈልጉ ኡመቶች ነቢዮቻቸውን ያናገራሉ። ወደ አደም ሂዱ ይባላል። አደም አልችልም፣ ጌታዬን ፈራለሁ፣ አንዲትን ዛፍ አትብላ ተብዬ በልቻለሁ ይላል። ወደ ኑህ ይኬዳል። ኑህም እንደዚሁ ምክንያት ጠቅሰው ወደ ኋላ ይላሉ። ወደ ኢብራሂም ይኬዳል። ኢብራሂም አንድ ምክንያት ጠቅሰው ወደ ኋላ ይላል። ወደ ሙሳ ይኬዳል። ወደ ዒሳ ይኬዳል። መጨረሻ ላይ ወደ ነቢዩ ተኬዶ ስጁድ አድርገው አላህን ለምነው አላህ ተባረከ ወተዓላ ሸፋዓ ይፈቅድላቸዋል። ወደ ጀነት የሚሄደው ወደ ጀነት፣ ወደ ጀሃነም የሚሄደው ወደ ጀሃነም ይሄዳል። አህባሾች ደሊል ከሚያደርጉት ነገር መሃል አንዱ የቂያም ቀን ህዝቦች ሲጨንቃቸው በነቢዮች እስቲጋታ ያደርጋሉ ይላል። ከአላህ አስታርቁን ብለው ቀጥታ ይጠይቋቸዋል። በሚችሉት ነገር ነው፣ ችግር የለም። እዚህም ጋር ሱሐቦች ነቢዩ ዱዓ አድርገውላቸው ነው የበድር ዘመቻ ቀን ገውቱ የመጣው እርዳታው የመጣው። ነቢዩም ይሁን በሌሎች ነቢዮች እስቲጋታ አላደረጉም። ሱሐቦችም ይሁን በሌሎች መኽሉቆች እስቲጋታ አላደረጉም። እንደዚሁ ሙሳ ዓለይሂ ሰላም ከአንድ ግብፃዊ ጋር የሚጋጭና የሚጣላን ሰው አግኝተው የሙሳ ወገን የሆነው ሰው ፈስተጋተሁ الذي من شيعته على الذي من عدوه ደረሰልኝ ከዚህ ጠላታችን ገላግለኝ ብሎ ሙሳን ጠይቋቸዋል። እስቲጋታ አድርጓል። ደረሰልኝ አላቸው ይላል ቁርአን። ይሄንም አህባሾችና መሰሎቻቸው ደሊል ብለው ያቀርቡታል። የሚቻለውና የማይቻለውን እስቲጋታ ያለማወቃቸው ጀህልናቸው ሊሆን ይችላል። አሊያ ደግሞ ባጢላቸውን ለማሰራጨት የሆነ ያልሆነውን መጠቀማቸው ሊሆን ይችላል። ሙሳ ከሚጣሉ ሰዎች አጠገብ ነው ያለው። ሙሳ በህይወት ነው ያለው። እጅ አለው፣ እግር አለው፣ መርዳት ይችላል። فاستغاثه الذي من شيعته የሙሳ ጎሳ የሆነው ሰው على الذي من عدوه ጠላቱ በሆነው ሰው ላይ እንዲያግዘውና ሙሳ እንዲያግዘው ጠየቀ። ሙሳ ዓለይሂ ሰላቱ ወሰላም አጠገቡ ነበሩና አገዙት፣ ገላገሏቸው። ይህ የሰው ልጆች በሚችሉት ነገር እስቲጋታ ማድረግ እንደሚቻል የሚያሳይ ነገር። አንደኛ ደረጃ እስቲጋታ የሚቻለው በአላህ ነው። ምንጊዜም የትም ሁሌም የሚቻል ነገር። እዚሁ ስር የሚካተተው ሌላኛው የሰው ልጆች በሚችሉት ነገር እስቲጋታ መጠየቅ። እሳት አደጋ ደርሶበት መስኮት ከፍቶ በመንገድ በኩል የሚያልፉ ሰዎችን ድረሱልኝ አግዙኝ ቢል ችግር የለም። አጠገቡ ያሉ ሰዎች መተው ማገዝ የሚችሉ እስከሆነ ድረስ ስልክ ደውሎ ሰውን ቢጣራና ኑ አግዙኝ ድረሱልኝ ቢል ምንም ችግር የለም። ላኪን በአደጋ ሰዓት ላይ እሳት አደጋ ቤቱን ያነደደው ያ ረሱላህ ድረሱልኝ፣ ያ ሰይደና ሁሴን ድረሱልኝ ቢል ሽርክ ላይ ወድቋል። የማይችሉትን ነገር ጠይቋቸው። የሚከለከለውን እስቲጋታ በምናይበት ጊዜ ብዙ አይነት ነው። አንደኛው በህይወት ያለ ነብይ የሚሆን ወሊ ነገር ግን እሱ የማይችለውን ነገር መጠየቅ አንዱ የተከለከለው እስቲጋታ አይነት ነው። ለምሳሌ የሞተ ልጄን ሕያው አድርግልኝ፣ መውለድ አልችልም እንደወልድ አድርገኝ፣ ታመም ያለው ፈውሰኝ፣ ወንጀል አለብኝ ወንጀሌን ማረኝ፣ ጀነት አስገባኝ፣ ቀልቤ ሂዳያ እንዲያገኝ ዱዓ አድርግልኝ፣ ሀብታም አድርገኝ ኢላ አኺሪህ ብሎ አላህ እንጂ ማንም ማይችለውን ነገር በህይወት ቢኖር አጠገባችን ቢኖር ሷሊህና ወሊ ነብዩም ቢሆን መጠየቅ አይቻልም። እንደዚህ አይነት ነገሮች አላህ እንጂ ማንም የማይችላቸው በመሆኑ የአላህን ሐቅ ለሌሎች አሳልፎ መስጠት ይሆናል። ቁርአንም እንዲህ አይነት ነገሮችን በሰፊው ያስጠንቅቀዋል። የትኛውም የቁርአን አያ ላይ እነዚህ ነገሮችን ከአላህ ውጪ ካለ አካል ጠይቁ የሚል መረጃ እናገኝ። ሌላኛው የሞተን መኽሉቅ እስቲጋታ መጠየቅ ሲሆን በህይወት ያለ የሰው ልጅ የማይችለውን ነገር መጠየቅ የማይቻል ከሆነ እንዴት ተብሎ ከሞተ ከተቀበረ በኋላ እስቲጋታ ይጠይቃል? ይሄ ንጹህ አቅል ያለው ሙስሊም በጭራሽ ማያምነውና ማይቀበለው ነገር። የሰው ልጅ ሞቷል፣ አፈር ለብሷል፣ ምናልባትም በስብሷል። ከኛ ዱዓን ይፈልጋል፣ እስትግፋርን ይፈልጋል፣ ሰደቃ ልንሰጥለት ይፈልጋል እንጂ እንዴት ብለን የሞት የበሰበሰን አካል ምን ጠይቀው? የመካ ሙሽሪኮች የተወገዙት በዚህ አይደል እንዴ? የሞተን አካል የሚጠይቁበት የእስቲጋታ አይነት አለ። ይሄ ሽርክና ከእስልምና የሚያወጣ ተግባር ነው። ሌላው እዚህ ውስጥ የሚካተተው በህይወት ያለ ነገር ግን ሩቅ ያለን አካል እስቲጋታ መጠየቅ። እርዳታ የሚጠይቀው አንድ ሀገር ነው፣ የሚጠይቀው ሌላ ሀገር ነው ያለው። አገዘኝ፣ ያ ወልይ አላህ ጠብቀኝ፣ ከጭንቅ አውጣኝ፣
ኢላ አኺሪሂ የሚሉበት አጋጣሚ አለ። ሩቅ ከሆነ ያለው በምንድን ነው ሊረዳ ሊያግዝ የሚችለው? የገንዘብ ጉዳይ ከሆነ መሰለን ደውሎ አናግሮት ገንዘብ ስጠኝ ወይም እዘዝልኝ ብሎት ማድረግ የሚችል ከሆነ በዚህ መልኩ ችግር የለው። ላኪን እንደ ዱዓ ተደርጎ ደረሰልኝ፣ ጠበቀኝ፣ ከጭንቅ አውጣኝ የተባለ እንደሆነ ኃይል አለው ይሄን ማድረግ የሚችልበት ኃይል አለው ብሎ ከማመን የመነጨ ስለሆነ ሽርክ ውስጥ ይገባል። በዚህም አንደኛ ደሊል ብለው ያቀረቡት ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ የመዲና ሰዎች ሲራቡ ወደ አቡ ሙሳ ወደ ዐምር ኢብኑ አልዓስ ለኡመት ሙሐመድ ፈጥናችሁ ድረሱ ብሎ ደብዳቤ ጻፈ የሚለውን እስቲጋታ ይቻላል ብለው ደሊል ማድረጋቸው ትልቅ ስህተት እንደሆነ እንረዳል። ምክንያቱም አቡ ሙሳ አልአሽዓሪ በህይወት አሉ፣ ዐምር ኢብኑ አልዓስም በህይወት አሉ። ሁለቱም ደግሞ ባለስልጣኖች አቅም ያላቸው ሰዎች ናቸው። ደብዳቤውንም የጻፈላቸው ዑመር ኢብኑ አልኸጣብ ናቸው ረዲየላሁ ዐንሁ። እናንተ ጋር ካለው ገንዘብ ንብረት ላኩልን ብለው ጣፉ። የሰው ልጅ በሚችለው ነገር ከሆነ ችግር የለውም ብለናል። በሙሳ ዘመን ሁለት ሰዎች ሲጣሉ ሙሳ ድረስልኝ አግዝኒ ብሎ አንደኛው ተጣራ። ሙሳ ፈጥነው ደረሱለት፣ አገዙት። ወሀከዛ በዑመር ዘመን ችግሩ ሲከሰት አቅም ወዳላቸው ሰዎች ደብዳቤ ጻፉ። ፈጥናቸው ድረሱልን፣ እርዳታችሁን ላኩልን ብለው ደብዳቤ ጻፉ። እናንተ እንደምትሉት እስቲጋታ ከአላህ ውጪ የሚቻል ቢሆን ዑመር ኢብኑ አልኸጣብ ወደ አቡ ሙሳ አልአሽዓሪ አልነበረም ደብዳቤው መጻፍ የነበረባቸው። ያ ረሱላላህ ድረሱልን፣ ያ አቡበክር ስዲቅ ድረስልን ብለው እስቲጋታ መጠየቅ ነበረባቸው። በህይወት ያለና የሚችልን ሰው ነው ዑመር ረዲየላሁ ዐንሁ እስቲጋታ የጠየቁት። እንደዚሁ ደግሞ እናንተ ደሊል አድርጋችሁ ባቀረባችሁት መልኩ ደሊል ሊሆን የሚችል አይደለም። ያ አባ ሙሳ አጊስ ኡመት ሙሐመድ፣ አንተ አቡ ሙሳ ሆይ አንተ ዐምር ሆይ ለነቢዩ ሙሐመድ ኡመት ድረሱለት ብለው ራሳቸውንም አይደለም ያናገሩት፣ ደብዳቤ ጻፉ። የመዲና ህዝቦች ችግር ላይ እንዳሉ የሚያሳዩ ደብዳቤዎችን ጻፉ። የምግብ የገንዘብ እርዳታ እንዲያደርጉ ጠየቋቸው። ይህን ደብዳቤ የሚያደርሱ ሰዎችንም ልከዋል። አህባሾችና መሰሎቻቸው ግን ያደረጉ ያሉት የሞተን የበሰበሰን የተቀበረን አካል እስቲጋታ እየጠየቁ ነው። ማን ነው ደብዳቤ ወስዶ የሰጠው? ማን ነው እሱ ያደረገውን እርዳታ ሄዶ ከቀብሩም ይሁን ካለበት ቦታ የተቀበለው? የለም። እዚህ ግን ደሊል ብለው ያቀረቡት ነገር ላይ የሚቻል ነገር ነው የተጠየቀው። ደብዳቤውንም ይዞ የሄደው ሰው ነው። እርዳታ ተብሎ ሊሰጥ የሚችለው ነገርም ተጭኖ ነው ሊመጣ የሚችል። ይሄ ለህፃን ሁሉ የማይመስል ነገር ነው። አቅል ላለው ለየትኛውም አካል የማይመስል ነገር። ሁለቱ ትልቅ ልዩነት አላቸው። እንደዚሁ ቅድም እንዳልነውም የሞተን አጠገባችን የሌለን አካል እስቲጋታ መጠየቅ የሚቻል ቢሆን ወደ አቡ ሙሳ አልአሽዓሪ ባልሄዱ ነበር። አጠገባቸው የተቀበሩት አጠገባቸው መዲና ከተማ ውስጥ ያሉትን ነቢይን አቡበክር ስዲቅን በጠየቋቸው ነበር። ላኪን ሰሐባዎች ከሞተ በኋላ የሰው ልጅ ምንም ማድረግ እንደማይችል ስለሚያውቁ አቡበክርንም ሐምዛንንም ሌሎችንም አልጠየቁም። በህይወት ያሉ የሚችሉ አካሎችን ነው የጠየቁት። ወሀከዛ የትኛውም ሰሐባ መዲና ውስጥም ይሁን ከመዲና ውጪ ረሱል ከሞቱ በኋላ በረሱል እስቲጋታ እንዳደረገ በአቡበክር ስዲቅ እስቲጋታ እንዳደረገ አልተነገረንም። ለምን አላደረጉትም የሚቻል ቢሆን? ወይስ አዲስ ወህይ መጥቶላቸው ነው? አዲስ ህግ የደነገጉና አዲስ ተውሂድ ያስተማሩ ያለው አህባሾች። የሰው ልጅ አላህን ጠይቆ ምንም አያጣም። አላህ ተባረከ ወተዓላ ለባሮቹ ከደም ስራቸው የበለጠም ቅርብ ነው። አመን ዩጂቡል ሙጠረ ኢዛ ደዓህ ብሏል። የተጨነቀን ሰው ተጨንቆ በጠራው ጊዜ መልስ የሚሰጥ ማን ነው? ከመከራው ከስቃዩ የሚያወጣው ማን ነው? ለመሆኑ ከአላህ ጋር ሌላ አምላክ አለ እንዲህ ብሎ አላህ ጠይቋል። ኢስቲፍሃም ኢንካሪ ነው። የሰዎች ሁኔታ ይገርማል። ከጭንቅ የሚያወጣቸው አላህ ብቻ መሆኑን ያወቁ ለምንድነው ከአላህ ውጭ ያለን አካል የሚለምኑት? ጠብቀኝ ድረስልኝ የሚሉት ወቀሳን። ሰሐቦች ዘመን በዑመር ዘመን ችግር ሲደርስ አቡ ሙሳ አልአሽዓሪን ዐምር ኢብኑ አልዓስን በምችሉት ኡመቱን እርዱ ብለው ደብዳቤ ጽፈዋል። የሚችሉትን የገንዘብ የምግብ ድጋፍ አድርገዋል። ይህ በየትኛውም መልኩ እስቲጋታ ደሊል ሊደረግ አይችልም። በሁለቱ መሃል ትልቅ ልዩነት ስላለ ማለት ነው። ይሄን ልብ ሳይሉት ቀርተው ሊሆን ይችላል። ላኪን ልብ ቢሉትም ከዚህ የባሱ ነጥቦችም ላይ እንደሚታየው የተሳሳተ እምነታቸውን ኡማው ላይ ለማስረጽና ኡማውን በተለይ አላዋቂውን ማህበረሰብ ብዥታ ላይ ለመጣል የሚጠቀሙት ማደናበሪያ ነው። ወይላ ይህ ደሊል ሊሆን አይችልም። እናንተ
ይቻላል ያላችሁ ያለው እናንተ እስቲጋታ ይቻላል ያላችሁ ያለው ከሞቱና አጠገባችን ከሌሉ ሰዎች ነው፣ ከወልዮች ከነቢዮች ያላችሁ ደሊል ብለው የሚያቀርቡት ነገር በህይወት ያሉና ማድረግ የሚችሉትን ነገር የተጠየቁ ሰዎች ያደረጉትን ነገር በሁለቱ መሃል ትልቅ ልዩነት አለ። አላህ ስሜትን ከመከተልና ጠሞ ከማጥመም ይጠብቀን። የዛሬ ድረሳችን በዚህ ያበቃል። ሳምንት በአላህ ፈቃድ ሌሎች ደሊል ያሏቸው ነጥቦችን የምናይበትና መልስ የምንሰጥበት ደርስ ይኖረናል። ወሰላሙ አለይኩም ወራህመቱላህ ወበረካቱ።